በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የአመጽ ሳምንት። የይሁዳና የሰማርያ ገዢ ጴንጤናዊው ጲላጦስ ለፋሲካ በዓል ለአሕዛብ ገዢዎች የምትመች መኖሪያ የሆነችውን ቂሳርያን ትቶ ወደ ኢየሩሳሌም ከተማ መጥቷል። ይህ አሕዛባዊ ገዢ ወደ ኢየሩሳሌም የመጣው እንደ እስራኤላውያን የፋሲካን በዓል ሊያከብር አይደለም። በፋሲካ በዓል ሰሞን ከመላው ዓለም የመጡ የተበተኑ አይሁድ ወደ ኢየሩሳሌም ስለሚመጡ የሕዝቡ ቁጥር እጅግ እጥፍ ሆኖ ይጨምራል። እስራኤል ከግብጽ ባርነት ነፃ የወጡበትን በዓል በሚያከብሩበት በዚህ ሳምንት የሕዝቡ ብዛት ተጨምሮ ብሔራዊ ስሜታቸውን ስለሚያነቃቃው ሳምንቱን ከመቼውም ጊዜ በላይ በገዢዎቻቸው ሮማውያን ላይ ለማመጽ ሰበብ የሚፈልጉበት ሳምንት ያደርገዋል። ይህቺ አስጨናቂ ሳምንት ከምታልፍ ድረስ ጲላጦስም ምቹ መኖሪያውን ትቶ ከነወታደሮቹ በኢየሩሳሌም ይሰፍራል። እያንዳንዷን እንቅስቃሴ በንቃት ይከታተላል። ማንኛውም የሕዝቡን ቁጣ ሊቀሰቅስ የሚችል ነገር ላለማድረግ ይጠነቀቃል። የወደዱትን እስረኛ እስከ መፍታት ድረስ ደርሶ የሕዝቡን ፍላጎት ይጠብቃል። የሚያበሳጨው ነገር ቢኖር እንኳን በሌላ ጊዜ ለመበቀል በልቡ የዛተም ቢሆን ሳምንቷ እስከምታልፍ ድረስ ትንፋሹን ሰብስቦ በትዕግስት ያሳልፋል። አይሁድ ጌታችንን አስረው ወደ ጲላጦስ ያመጡት እንግዲህ በዚህ ሳምንት በዋናው በዓል ዕለት ነው። ከመቼውም ጊዜ በላይ ተሰሚነታቸው በሚያይልበት በዚህ ሳምንት ለመጠቀም ቆርጠው ተነስቷል። በዚያ ላይ በዓሉ ካለፈ በኋላ ጌታችንን ከጲላጦስ ፊት ለማቅረብ ቢፈልጉ እስከ ቂሳርያ ድረስ መሄድ አለባቸው። ጌታችንንም ኢየሩሳሌም ውስጥ ሲያውክ አገኘነው ብለው አሁን ካልያዙት በስተቀር ከኢየሩሳሌም ውጪ አግኝተው ቢይዙት ኖሮ ጲላጦስ ከኢየሩሳሌምና ይሁዳ ውጪ የተያዘ ሰው ላይ ልፈርድ አልችልም ብሎ ሊመልሳቸው የሚችልበት የሕግ መሠረት ነበረው። በእርግጥ አይሁድ ለምን ጌታችንን ወደ ጲላጦስ ማቅረብ አስፈለጋቸው? ከዚህ በፊት ሊያደርጉት ሞክረው እንደነበረው ማንም ሳያያቸው በተራራው አፋፍ ወስደው ለምን አልወረወሩትም? ደጋግመው እንደሞከሩት በድንጋይ ወግረውስ ለምን አልገደሉትም? በእሳት አቃጥለው በሰይፍ ቆራርጠው የሚገድል መርዝ አጠጥተው ሊገድሉ ሲችሉ ለምን ጲላጦስን ደጅ መጥናት አስፈለጋቸው? ምላሹ አንድ ብቻ ነው። አይሁድ የፈለጉት ጌታችን እንዲሞት ብቻ ሳይሆን ተሰቅሎ እንዲሞት ነው። እነርሱ የፈለጉት በእንጨት ላይ የተሰቀለ በእግዚአብሔር ዘንድ የተረገመ ነው የሚለውን የኦሪት ቃል በመያዝ የናዝሬቱ ኢየሱስ እርሱ እንደሚለው በእግዚአብሔር የተላከ የተቀባ መሲህ ክርስቶስ ሳይሆን በእግዚአብሔር ዘንድ የተረገመ ነው ለማለት ተሰቅሎ እንዲሞት አጥብቀው ፈለጉ። ሮማውያን የሚሰቅሉትን ሰው ምን ያህል እርቃኑን እንደሚያዋርዱት አይሁድ በተግባር አይተው ስለሚያውቁ ጌታችን በዚህ በአሰቃቂ አሟሟት እንዲሞትና እውነት እርሱ ክርስቶስ የእግዚአብሔር ልጅ ቢሆን ኖሮ የሁሉ መከራ ደርሶበት ይሰቀል ነበር እያሉ እንደ ማስረጃ በማቅረብ ክርስቶስ አይደለም ለማለትና ክርስቲያኖችንም ለበዓል በመጣው ሕዝብ ፊት በጌታ መስቀል ለማሸማቀቅ ነበር። እነርሱ ለማሸማቀቅ ብለው እንዲሰቀል ቢያደርጉም እኛ ግን በመስቀሉ አፍረን አናውቅም። የተሰቀለውን ክርስቶስን ሰብካለን። መመካት ቢያስፈልግም ከጌታዬ ከኢየሱስ ክርስቶስ መስቀል በቀር ሌላ ትምክህት ከኔ ራቅ እያለን እንድናፍር ባዘጋጁት የጌታችን መስቀል እንመካበታለን። ሌላው ጥያቄ የካህናት አለቆችና ፈሪሳውያን ዓላማቸው ጌታችንን መስቀል ከሆነ ስለምን ወደ ጲላጦስ ይዘውት መምጣት አስፈለጋቸው? ራሳቸው ወስደው አይሰቅሉትም ነበርን የሚለው ነው። አይሁድ በሮማውያን ቀኝ አገዛዝ ስር ከሆኑ በኋላ ማንኛውም አይነት የሞት ፍርድ በዜጎቻቸው ላይ ያለ ሮም ፈቃድ የመወሰን መብት የላቸውም ነበር። ጲላጦስ ጌታችንን ይዘው ገና ሲመጡ እናንተ ወስዳችሁ እንደ ሕጋችሁ ፍረዱበት ባለ ጊዜስ ለእኛስ ማንንም ልንገድል አልተፈቀደልንም ያሉት ለዚህ ነበር። በሌላ ቋንቋ እኛ የምንፈልገውን በሕግ የተፈቀደልንን ታናሽ ቅጣት ልንቀጣ አይደለም እንዲገደል ነው እንጂ ማለታቸው ነበር። ስለዚህ ወደ ጲላጦስ የመጡት
ጌታችንን ለመስቀል የግድ የሮማዊ ገዢ ይሁንታና አስፈጻሚነት ስለሚያስፈልግ ነው። ጴንጤናዊ ጲላጦስ ይሁዳ በንጉሥ መተዳደሯን አቁማ የሮም አውራጃ ከሆነችበት ከንጉሥ አርኬላዎስ መውረድ በኋላ በይሁዳና በሰማርያ ሀገረ ገዥ ሆኖ ለስድስተኛ ጊዜ የተሾመ የቄሳር እንደራሴ ነው። የአይሁድ ታሪክ ጸሐፊው ዮሴፍ እንደሚገልጸው ጲላጦስ ከአይሁድ ጋር የጎሪጥ መታየት የጀመረው ገና በቄሳር ተሹሞ እንደመጣ ነበር። ሮማውያን ገዢዎች ምንም እንኳን የይሁዳ ገዢ እንደመሆናቸው መኖሪያቸው ሊሆን የሚገባው በኢየሩሳሌም ቢሆንም ኢየሩሳሌም መንፈሳዊት ከተማ በመሆኗ ለአሕዛባዊ አኗኗራቸውና የምቾት ሕይወታቸው ስለማትስማማ የሚኖሩት በቄሳር ስም በምትጠራው የቂሳሪያ ከተማ ነበር። ከዚህ ባሻገር ሮማውያን ምንም እንኳን ገዢነታቸውን ቢያስከብሩም የኢየሩሳሌምና የቤተ መቅደሱን ክብር ባለመንካት የሕዝቡን ስሜት ለመጠበቅ ይሞክሩ ነበር። ለዚህ ማሳያ የሚሆነን ሊቀ ካህናቱ ምንም እንኳን የሞት ፍርድ የመፍረድ ስልጣናቸው የተገፈፈ ቢሆንም መግባት ወደማይፈቀድበት ወደ ቤተ መቅደሱ በድፍረት የገባን ማንኛውም ሰው ሌላ ቀርቶ ሮማዊም እንኳን ቢሆን እንዲገርሉ ስልጣን ተሰጥቷቸው ነበር። በኢየሩሳሌምና በቤተ መቅደሱ ዙሪያም ማንኛውም የሮማውያን አርማና የጣዖታት ምስል እንዳይገባ በማድረግ ሮማውያን የእስራኤላውያንን ሕሊና ለመጠበቅ ሞክረው ነበር። ይህ ግን ጲላጦስን አይመለከትም። ጲላጦስ ወደ ኢየሩሳሌም ለመጀመሪያ ጊዜ ወታደሮቹን ይዞ የገባው ሕዝቡ በተኛበት በእኩለ ሌሊት ነበር። ወታደሮቹን የጢባሪዮስ ቄሳርን ምስል የያዘ ጋሻና አርማ ይዞ ወደ ቅድስቲቱ ከተማ በመግባት በዋና ዋና አደባባዮች ላይና በቤተ መቅደሱ መግቢያ ጭምር እንዲሰቀል አደረገ። ይህ ሁሉ ሲከናወን ሀገር ሰላም ብለው የተኙት አይሁድ ከእንቅልፋቸው ነቅተው ኢየሩሳሌም በአሕዛብ ምስሎች ተሞልታ ሲያዩ በታላቅ ቁጣ ነደዱ። የልቡን አድርሶ ወደ መኖሪያው የተመለሰውን ጲላጦስን ለመቃወም እጅግ ብዙ ሕዝብ ወደ ቂሳርያ ጎረፈ። በመኖሪያ ቤቱ ዙሪያ ተሰባስበው ቢጮሁበትም ለእርሱ ግን ጩኸታቸው መዝናኛ ሆነለት። አይሁድ ገዢው እንደማይበገር ሲያዩ ቀስ በቀስ ከጩኸት ወደ ልመና ተሸጋገሩ። እርሱ ግን በፍጥነት ቂሳርያን ለቀው ካልተመለሱ ሁሉንም እንደሚጨርሳቸው ዛተ። ለ5 ቀናት ያህል ከእግሩ ስር ተደፍተው ከለመኑት በኋላ አርማዎቹን ከኢየሩሳሌም ለማንሳት ተስማማ። ይህን ምስል በብዙ ሙግት ካስነሳ በኋላ ደግሞ ታላቁ ሄሮድስ ባሰራው ቤተ መንግሥት ውስጥ የቄሳር ምስል ያለበት ትልቅ ጋሻ አሰርቶ ዳግም ሁከት እንዲነሳ ያደረገ ሲሆን የሄሮድስን ልጆች ጨምሮ ሕዝቡ በጽሑፍ ተቃውሞውን ሰብስቦ ወደ ቄሳር አመልክቶ አስነስቶታል። ጲላጦስ በአይሁድ ላይ የሚያደርገውን ንቀት የተሞላ ትንኮሳ በዚህ ብቻ ያበቃ አልነበረም። በኢየሩሳሌም ላለው የውሃ እጥረት መፍትሄ ለመስጠት በሚል ያቀረበው ሐሳብ የካህናት አለቆችና የመላው አይሁድን አንጀት በንዴት የሚያሳርር ነበር። ለኢየሩሳሌም ውሃ ከሰለሞን መጠመቂያ ለመሳብ ወጪው ሕዝቡ ለቤተ መቅደስ በሚከፍለው የአስራትና የመባ ገንዘብ እንዲሸፈን አዋጅ አስነገረ። ጲላጦስ ይህን ማድረጉ አይሁድን ምን ያህል ሊያስቆጣ እንደሚችል አስቀድሞ አስቦበት ነበር። ስለዚህ ከአዋጁ አስቀድሞ ወታደሮቹን እንደ አይሁዳዊ ለብሰው ሰይፋቸውን ደብቀው እንዲቆሙ አድርጎ ነበር። በዚያች ዕለት አዋጁን ተቃውመው አፋቸውን ለመክፈት የሞከሩ ሁሉ እነርሱን መስለው በቆሙት ወታደሮች ሰይፍ እየወደቁ እጅግ ብዙ ሰው በግፍ ተገድሏል። ደም ማፍሰስ ያልበቃው ጲላጦስ ከዚያ በኋላም በገሊላ የነበሩ ሰዎችን ለእግዚአብሔር መስዋዕት በሚሰዉበት ስፍራ ደማቸውን ከመስዋዕታቸው ጋር በመደባለቅ ለሮም የበላይነት ማንኛውም ነገር ከማድረግ የማይመለስ ጨካኝ ሀገረ ገዢ መሆኑን አሳይቷል። በእነዚህ ቅድመ ታሪካችን ምክንያት አይሁድና ጲላጦስ የነበራቸው ግንኙነት እባብ ለእባብ ይታያል፣ ካብ ለካብ አይነት ነበር። እርሱ የእነርሱን ክፋትና ምቀኝነት በሚገባ ሲያውቅ እነርሱ ደግሞ የእርሱን ንቀትና ጭካኔ ጠንቅቀው ያውቃሉ። ክሳቸውን ውድቅ ለማድረግ ምክንያት እንደሚፈልግ ስለሚያውቁም
አይሁድ ወደ ጲላጦስ የመጡት በጥንቃቄ ነበር። በሊቀ ካህናቱ ግቢ ውስጥ ጌታችንን ሲከሱ ያደሩባቸው ክሶች ሁሉ በጲላጦስ ፊት ዋጋ ያላቸው አይደሉም። መቅደስ አፈርሳለሁ ብሏል፣ ራሱን መሲህ ነኝ ይላል፣ የእግዚአብሔር ልጅ ነኝ ይላል የሚሉት ክሶች በጲላጦስ ፊት ውሃ አያነሱም። ከሕጉም አንጻር ሮማዊ ገዢ በመንፈሳዊ ክሶች ላይ አይፈርድም። አይሁድ ሆይ አመፅ ወይም ክፉ በደል እንደሆነ ልታገሳችሁ በተገባኝ ስለ ቃልና ስለ ስሞች ስለ ሕጋችሁም የምትከራከሩ ከሆነ ግን ራሳችሁ ተጠንቀቁ። እኔ በዚህ ነገር ፈራጅ ሆን ዘንድ አልፈቅድምና አላቸው። ከፍርድ ወንበርም ፊት አስወጣቸው። የሐዋርያት ሥራ ምዕራፍ 18 ከቁጥር 12 እስከ 16። በዚህ መሰረት አይሁድ የማታዎቹን ክሶቻቸውን በጲላጦስ ፊት ደግሞ ቢያቀርቧቸው ኖሮ እንደ ጋልዮስ አይመለከተኝም ብሎ ሊያስወጣቸው ይችል ነበር። በዚህ የተነሳ አይሁድ ጌታችን ላይ አዳዲስ ፖለቲካዊ ክሶችን አዘጋጅተው ወደ ጲላጦስ ቀረቡ። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር።